ስለማታውቁ ትንጨረጨራላችሁ፣ ትሳደባላችሁ፣ ትደነግጣላችሁ። አንድም ቀን ለኢየሱስ ክርስቶስ ብሎ የሚከራከር የኦርቶዶክስ ልጅ አይቼ አላውቅም። ቱ ሴድ በክርስቶስ የማይደራደር ኦርቶዶክስ የሚያመጣል የሀገር የምንድን ገድላት መጽሐፍ ይዞልኝ ይመጣል። በሱ ነው የሚከራከር። አምጣው መጽሐፍ ቅዱስ ላይ ስትለው ወፌ የቀነሰ ይፈረድበታል ይላል። ጳውሎስም ክርስቲያኖችን ምን አለ? ከዚህ መጽሐፍ ሌላ መጣ የተረገመ ይሁን ይላል። ለክርስቲያኖች ነው የተባለ። ለምንድን ነው የምትደነግጡት? ስለ ክርስቶስ ኃያልነት ኢየሱስ ጌታ ነው ሲባል የምትበሳጩት ለምንድን ነው? ይሄ ሁላ ጾም የሚጾመው ለክርስቶስ ሆኖ ሳለ 55 ቀን ለክርስቶስ እየጾማችሁ የክርስቶስን ስም ከፍ አድርጎ ሲጠራ ለምንድን ነው የምትበሳጩት? ፎርዋርድ እንዲያውም ልክ ነው ብለህ ክርስቶስ ቤዛዬ ነው ብለህ ነው መነሳት ያለብህ። እንዴት ነው የምትበሳጨው? እንዴት ነው የምትናደዱት? እንዴት ነው የምትሳደቡት? ኑና አስረዱኝ። መጽሐፍ ቅዱስ እናውቃለን የምትሉ የኦርቶዶክስ ልጆች ቅድስት ድንግል ማርያም ቤዛ ናት የሚል አምጣ እዚህ ጋርና እኔን አዋርደኝ። እንደፈለግክ ስደቡኝ። ከዛ በኋላ አላስተማሩ። ጴንጤዎች አላልኩም። ጴንጤን ማን ጠየቀ? አልጠየቅኩም። ይሄ ጥያቄ የተነሳው በኦርቶዶክስ ነው። የኦርቶዶክስ ልጆች ግቡ፣ አስረዱኝ። አስረዱኝ። ኑ ግቡ። አይመጡም። እመቤቴን አንዳቸውም አይመጡም። እኔ ኤቭሪ ቪዲዮን ገብታችሁ ክብሩ ይስፋ እናትና ልጁ ምለው ክብር ለድንግል ማርያም ሰጣለሁ። መጽሐፍ ቅዱስ ያዘኛል። ምስጋና ብጽዕት ይሉኛል ትላለች። አመሰግናለሁ ቅድስት ድንግል ማርያም ኤቭሪ ዴይ። ቤዛዬ ግን አይደለች። ቤዛ ኢየሱስ ብቻ ክርስቶስ ብቻ። አይ አይደለም ለምትሉ ኑና አስረዱኝ። ኑና አስረዱኝ በደስታ ማናችሁም ኑና አስረዱኝ። የምትፈልጉትን ሰው አምጡና አስረዱኝ። በክርስቶስ አልደራደርም። የፈለገ ነገር ይቅርብኝ። በክርስቶስ በጌታዬ አልደራደርም። ማንንም አጠገቡ አላደርስም። እሱ ጋር የሚደርስ የለም። ጌታ ኢየሱስ ጋር የሚደርስ የለም። በዚህ ምድር ላይ ማንም አይደርስም። ኩምሻይ ማንም ጌታ ኢየሱስ ላይ የሚደርስ የሚስተካከል የለም። አቻ የለውም ክርስቶስ። ማንንም አታስጠጉ፣ አታቀራርቡ። ዩ ካንት። ኢየሱስ ጋር የሚደርስልኝ ማንም የለም። ማንም የተሰጠኝ የእግዚአብሔር ልዩ ስጦታ ኢየሱስ ይባላል። ለምንድን ነው የምትደነግጡት? ለምንድን ነው ግራ የሚገባችሁ? ስድብ ብቻ በቃ። ኢየሱስ ሲባል ስድብ፣ ኢየሱስ ሲባል ስድብ፣ ኢየሱስ ምን ለምን እንጾማለን ታዲያ? መጾሙን ምን አመጣ? ንገሩኝ እስቲ። ክርስቶስ የማያስታርቅ ሆነ ምን ሊያደርግ መጣ? አረ እንደሱ እኮ አይደለም። ለምንድን ነው ግራ የሚገባችሁ? ምንድን ነው ግራ የሚገባን? ግራ እየተጋባን እኮ ፈርታችሁ ገና ለገና ለምን ዋሽታችኋላ? በጣም ዋሽታችኋል። ለምን? የትኛው እንዴት እንደሚዋሽ ታውቃላችሁ? ምድር ላይ ንስሐ ሳይገባ የሆነ ሰው ይሞትና ፍትሐት ይደረግለታል። አሁን የ40 ቀን ተብሎ የሚጻፋል። እዛ ላይ የሚነበበው ስለዛ ሰውዬ ነፍሰ በላ ሌባ እኮ ሌባ የነበረ
እካክ ነው ሰውየው። ምን ብሎ በጣም መልካም የሆነ ንጹህ የሆነ መልካም የሆነ ሴት መልካም የሆነውን በእግዚአብሔር የኖረ ጨዋ ሌባ ጎማ የነበረች ዱርዬ አለሌ ዱርዬ የነበረችዋል ከማስተማር ይልቅ ሲሞቱ ጥሩ መናገር ያጸድቃል ብለ ከሞትክ በኋላ ይሁዳን በሕይወት እያለ ነው ንስሐ ግቡ እያለ ሲናገር የነበረው። ኖህ ዮሐንስ ሲናገር የነበረው መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ነበረ። ከሞትክ በኋላ ማን አባ ነው የሚያድነ? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው ዮሐንስ ሲናገር መታያ አይደል እንዴ? ሞተም የሰራው ኃጢአት በሙሉ ከሞትክ በኋላ ሌላ ታሪክ ይፈጠርላል። ምን አጭሳችሁ እንደሆነ ግራ ነው የሚገባኝ። ስለዚህ አሁንም ኢየሱስ ቤዛ ነው። ቤዛው የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አይደለም ለምትለኝ አቢጌል ነይ እስቲ ግቢ። ምን አስባ ነው እንግዲህ? ፒክቸሯንም እያየው ነው። አስገባኝ እያለች ነው። እስቲ ትግባ። ጴንጤዎች ግቡ አላልኩም። ይሄ ንግግር ከኦርቶዶክስ ጋር ነው። የኦርቶዶክስ ወንድሞቼ ካላችሁ ተኬ ማርያም ልጅ ናናናና እንዴ ፈልጋለሁ ና ተኬ ወይ ሌላ ሰው ነው። ቆይ ተኬ ማርያም ልጅ ነው ያልከው ራስን። ቆይ ና እስቲ መጽሐፍ ቅዱስ ታነባለህ? ና እስቲ የማርያም ልጅ ና ፈልጋለሁ ና። ሰላም ላንተ ይሁን። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም ሰላም አለን፣ እግዚአብሔር ይመስገን። እሺ እኔ አሁን ቤዛ ኢየሱስ ክርስቶስ ብቻ ነው እያልኩ ነው። ሌላ ቤዛ አለ? ጀነራሊ ያለውን ነገር እኔ በማውቀው ቤተክርስቲያንን ባስተማረች መንገድ ያለውን ላስረዳና መጽሐፍ ቅዱስ ነው የምታስረዳኝ አይደል? አዎ ታንክ ዩ ጎ ሄድ። እሺ ታንክ ዩ። የመጀመሪያው ነገር ያው ቤዛ የሚባለው አሁን ብዙዎቻችን የምናስበው የጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኛ ስለከፈለው ዋጋ ወይም ደግሞ ከድንግል ማርያም ተወልዶ አዳም ከገባበት ዕዳ በደል ነፃ ለማድረግ የከፈለውን ቤዛ ያንን ቤዛ ነው ብዙዎች የምናውቀውም የምናስበውም የምናምነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የሚታመነው የአዳም ለሰራው በደል ወይም ደግሞ እኛ ወደኛም ጭምር እየተላለፈ ለመጣው ነገር ዋጋ የከፈለው ወይም ደግሞ ከነበረብን ሞት እኛን ነፃ ያደረገው። ለምሳሌ በኦሪት ዘፍጥረት ላይ የመጀመሪያው ምዕራፍ ላይ በተቀመጠው መንገድም የሚያስቀምጠው አዳም ከተሳሳተ በኋላ የመጀመሪያው ቅጣቱ የነበረው ከገነት ሲወጣ እግዚአብሔር ያደረገው የገነትን በር በኪሩቤልና በምትገለባበት ሰይፍ መዝጋት ነው የነበረው። ያ ማለት ማንም ሰው ወደዛ መግባት አይችልም ማለት ነው። ስለዚህ ያ መከፈት ነበረበት ማለት ነው። እና እሱ እንዲከፈት ደግሞ ምን ነበር የሚያስፈልገው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም መወለድ፣ ከዛ ደግሞ በ30 ዓመቱ ተጠምቆ ትምህርቱን ለ3 ዓመት ማስተማር ከ3 ወሩ ድረስ፣ ከዛም በኋላ ደግሞ መሰቀል፣ መሞት፣ በሶስተኛው ቀን መነሳት፣ ከዛም ደግሞ ማድረግ ነው። ይሄ ስርዓት ነው የነበረው። እሱን ነገር እንግዲህ ክርስቶስ በትክክል አድርጎታል። ይሄ ማረጋገጫው ምንድን ነው? የመጨረሻው ሰዓት ላይ መስቀል ላይ በነበረበት ሰዓት ላይ በግራና በቀኝ የተሰቀሉት ሁለቱም ወንበዴዎች የሚጠይቁት ጥያቄ ነበረ። እንግዲህ አንደኛው በግራ የነበረው ሰውዬ እንግዲህ አንተ እውነት ክርስቶስ ከሆንክ ራስን አታድንም፣ እኔ እግዚአብሔር ልጅ ከሆንክ እኛንም አድነን ሲል በነበረበት ሰዓት፣ በቀኝ የነበረው ደግሞ እኛስ በራሳችን በበደል በኃጢአታችን ነው፣ እርሱ ግን ንጹሕ እያለን ይህ ነገር የመጣውና እግዚአብሔርን አትፈራምን ብሎ ያ ነገር ከተፈጠረ በኋላ ክርስቶስ እንግዲህ አንድ ቃል
ይገባለታል ለዛ ልጅ ማለት ነው፣ ለዛ ወንበዴ በቀኝ ለተሰቀለው። እሱ ምንድን ነው ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው ክርስቶስ እዛው መልስ የሰጠው ዛሬ በገነት ከኔ ጋር ትሆናለህ ማለት። ያ ማለት ምንድን ነው? በኦሪት መጽሐፍ ላይ የሙሴ የመጀመሪያው ኦሪት ዘፍጥረት ላይ የተጻፉ ያ የተዘጋችው በገነት ተከፈተች ማለት ነው። ዛት ሚንስ ቤዛነት ማለት አንዱ እሱ ነው። ክርስቶስ እኛ ለሰራነው ኃጢአት፣ እኛ ለሰራነው በደል ወይም ከአዳም በኩል ለመጣብን ለእያንዳንዱ ነገር ክርስቶስ ዋጋውን ከፈለልን ማለት ነው። ይሄ በቃ 100% የተጠናቀቀ ነው። አሁን ከሱ ወደዚህ ሲመጣ ሌሎች ቤዛ የሚባሉ እንግዲህ ነገሮች አሉ ማለት ነው። እነዛ ቤዛዎች ምንድን ናቸው? እነዛ ቤዛዎች ደግሞ በመጽሐፍ ቅዱስ ሲታዩ ምንን ይወክላሉ? ክርስቶስ ካስቀመጠው ቤዝነት ጋር አብረው የሚሄዱ ናቸው ወይ ምናምን ካልክ እነሱ አይደሉም። አሁን ብዙ ሰው የሚሸወደው በተለይም አሁን ከፕሮቴስታንቱ ዓለምም ይሁን እኛም ጋር ያሉት አንዳንዶቹ ምን እኛው ጋር ያለው እናውራ ተዋቸው። እነሱ መልስ አላቸው። የእነሱ የመልስ ችግር የለባቸው። ከዛ ጋር መጥቶ እንግዲህ ይህን ነገር የሚነገረው አንዱ ምንድን ነው የሚመጣው? ቆይ አባታችን ያሉትን ልንገር። አባታችን ያሉት ቃል በቃል የኦርቶዶክስ አባት ጴንጤውን ተዋቸው፣ ተው የተናገሩት የኛ አባት አቡነ ገብርኤል ብፁዕ አቡነ ገብርኤል ምን አሉ? ቤዛ ኢየሱስ ክርስቶስ ብቻ ነው። ቤዛ ለሰው ለፍጡር አይሰጥም፣ ለክርስቶስ የተሰጠ ማንነት ነው ብለው አስተምረዋል። ስለዚህ ቤዛ ቅድስት ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ታሳየንና እናድርገው። አሁን ትውልድ ሁሉ ያመሰግኑኛል የሚለው ተቀብያለሁ። ለዚህ ነው ክብሩ ይስፋ እናትና ልጁ ምለው ክብር ሰጣል ይላል መጽሐፍ ቅዱሳዊ ነው። አሁንም መጠይቅ ቀለል አድርጌ ቤዛ ናት የሚል ምንድን ነው? ዘግበኝ እስኪ እሱን ነው። አሁን ቅድም የተናገርካቸው በሙሉ ስለ ክርስቶስ ትክክለኛ። ቤዛ ናት የሚባለው ቤዛ ማለት ምን ማለት ነው? ከዛ እንሂድ። ቴንኪው። ቤዛ ትርጉሙ እንግዲህ በዋነኛነት ዋጋ፣ ምትክ፣ ድርሻ፣ አንተ ላለብህ ዕዳ የሚከፈል ወይም ደግሞ በአንተ ቦታ ላይ ምትክ የሚሆን ዋጋ፣ ጥላት። ማን የከፈለልን? እሱ አሁን ቆይ ትርጉሙን ነው የምነግርህ፣ የቤዛን ትርጉም መጀመሪያ። ቤዛ ማለት እነዚህ በሙሉ እየተተነተኑ ይሄዳሉ። ጥላ፣ ጫማ እየተባለ አካለ ወልድ ክፍሌም ሻለቃ አካለ ወልድ ክፍሌም የሚተነትኗቸው እንደዚህ እያሉ ነው። አሁን የድንግል ማርያም ወይም ቅዱሳን የሚባሉት ወይም ደግሞ ሌሎች ቤዛ የሚል ነገር መጽሐፍ ቅዱስ መሰረት አድርጎ ይጠቅሳሉ ወይ? ወይም ደግሞ ቤዛ የሚለውን ነገር ለቅዱሳኖች ወይም ለሌሎቹ ሰጥቷል ወይ ነው ጥያቄ መሆን ያለበት። የመጀመሪያው እሱ ነገር በክርስቶስ የተገኘው ጋ ነው አይደለም፣ ደግሞ ሁለተኛው ጥያቄ ይሆናል ማለት ነው። የመጀመሪያው እኔም አንተም የምንግባባው እዚህም ያለም ሰው የሚያምነው የክርስቶስ ቤዛነት እና በኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎች ቤዛ የሚባለው በፍጹም አይገናኝም። አሁን በደንብ አንተም እንድታውቀው ሌሎቹም እንዲያውቁት ማለት ነው። ክርስቶስ የከፈለውን ቤዛነት የማይገናኝ ከሆነ መቼም አባታችን ከኛ የተሻለ እውቀት አላቸው ብዬ አስባለሁ። አባታችንን ታዲያ ሌሎቹ ለምን ሰደቧቸው? አባታችን በጣም ትልቅ ስህተት ስለሰሩ ነው። አንደኛው ነገር ትልቅ ስህተት የሰራበት የፕሮግራሙን ጀነራል ፕሮግራሙ ላይ የነበረውን ነገር ሳይሆን የምነግርህ ከፕሮግራሙ ውጭ ያስተማሩበት ትምህርት ከአውድ ውጭ ስለሆነ ነው። ከአውድ ውጭ ማለት ምንድን ነው? ስለ ክርስቶስ ቤዛነት ከሆነ የምታስተምረው አንተ ስለ ድንግል ማርያም ማንሳት አይጠበቅብህም። የክርስቶስ የከፈለውን ዋጋ ነው የምትናገረው። ቅዱሳን ቤዛ ይባል አይባልም። ምክንያቱም የምታስተምረው የቅዱሳንን ሲሆን ስለ ቅዱሳን ታወራለህ። ቅዱሳንን ካልሆነና ክርስቶስን ከሆነ የምትሰብከው ስለ ክርስቶስ ትሰብካለህ። ከአውድ ውጭ ሆነ መተህ ግን የቤተ ክርስቲያን የማታስተምረውን ቤተ ክርስቲያን የማትለውን እሳቸው አሁን ቅዱሳን ቤዛ ይባላሉ አይባሉ? ይባላሉ። ምን ላይ ነው የሚለው? በትክክል እንኳን ቅዱሳን አይደለም አገር፣ ገንዘብ በማስረጃ እኮ ነው የምነግርህ። እሺ አሁን ማስረጃ እየሰጠ ይባላሉ አልከኝ አይደለ? ማስረጃውን በመጽሐፍ እኮ ልሰጥህ ነው። እሺ ለምሳሌ አሁን ሮሜ 3:24 ላይ ለምሳሌ አሁን ስለ ክርስቶስ ልጀምርልህ ብዬ ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና ይሄ የክርስቶስን ቤዛነት ነገረው። ኤግዛምፕል ማለት ነው። አሁን ወደ በኋላ ልመለስና ቤዛ የሚሉትን እያንዳንዱን ነገር ምንን ያመለክታል? እነዛ ቤዛነት ደግሞ ምኖችን ነው አለርገው አልኩ እኮ እሱ አይደለም ችግሬ። አሁን ቅዱሳንን ቤዛ ይላል ካልከኝ መጽሐፍ ቅዱሳዊ ጥቅስ ስጠኝ። ማብራተ ሰው ለማያስገኝ
ብዙ ነገር እኮ ማውራት የለብንም እኮ እሱን ስጠኝ ማብራት እሱን ነው የምልህ። ልሰጥ ነው። ከቅዱሳን በፊት ሌላ ቤዛ የሚባል ነገር ልስጠል። እንዲገርምህ ነው ይሄን የምነግርህ እኔ። እንዲገርምህ ይሄን ሴንስ አሁን ቅዱሳን በእግዚአብሔር ስጠኝ እኮ ልነግርህ ነው። ራስ አውጥተህ ነው የምታነበው። እኔ ቁጥርና ምዕራፍና ቁጥር ነው የምልህ። ቴንክ ዩ እኔ አባትሽ እሱን ነው እኔ የሚያልኩ። ትንቢተ ኢሳይያስ ምዕራፍ 43 አውጣ። ምዕራፍ 43 ቁጥር ስንት? 3 እሺ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያን ሳባንም ለአንተ ፋንታ ሰጥቻለሁ ይላል። በቃ አሁን እዚህ ጋር ቤዛ የተባሉት ምንድን ናቸው? እኔ የእስራኤል ቅዱስ ነኝ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ ይላል። እግዚአብሔር ነው የሰጠው። አሁን ቤዛ ተደርገው የተሰጡት እነማን ናቸው? ቤዛ የተባሉት እነ ኢሳያስ አይደሉም። ግብፅ፣ ኢትዮጵያ ምናምኖች ናቸው አሁን ቤዛ የተደረጉት። ሀገር ቤዛ ተደርገው ተሰጠ ማለት ነው። የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ግብፅን ለአንተ ነው የሚለው። ይኸውልህ ማዳመጥ የሚያስፈልገው እዚህ ለአንተ። ይኸውልህ ግብፅን ለአንተ ቆይ ለአንተ ቤዛ አድርጌ ኢትዮጵያንም ሳባንም ለአንተ ፋንታ ሰጥቻለሁ ነው የሚለው። ኢትዮጵያ አይደለም የተሰጠችው። ቤዛ የሆነው ማን ነው? ችግር የለውም አይደለም። ቤዛ የተደረጉት እነማን ናቸው ነው እዚህ አሁን የምታነበው ላይ ቤዛ የተደረጉት በላ እኮ ቤዛ ተብለው የተሰጡት ለማን ነው እኮ ነው። አሁን እግዚአብሔር ተናጋሪ ነው እዚህ ውስጥ አይደለም። እግዚአብሔር እየተናገረ ቤዛ አድርጎ የሚሰጣቸው አሉ አይደል? አዎ ቤዛ ተደርገው የተሰጡት ማንና ማን ናቸው ነው? ግብፅ ቤዛ በትክክል። አሁን እዚህ ጋር እኔ እንድታውቀው የፈለግኩ ከሰው በላይም በታች እንኳን የሆነው አገር እንኳን ቤዛ ተደርጎ ተሰጥቷል ነው። አሁን የቅዱሳንን ልቀጥልልህ ነው። ግብፅ እንኳን ቤዛ ተብላለች ነው። ቤዛ ተብላለች ማለት ግን ለዛ አካል ያንተ ድርሻ ወይም ይሄ ኤግዛምፕል አሁን በሌላ ወይ እንዳይወሰድ አሁን የሆነ ፋንታ የሚሆን ወይ ደግሞ የክልልህ ነው ወይ የሆነ ነገር ይባላል ለሰዎች ድርሻ ነው እንደማለት። አንዴ ስማኝ፣ አንተ በገባ ነገር በሌላ እንዳይወሰድ ሳይሆን አሁን አገር ቤዛ ግብፅ ቤዛ ሆነ እኮ ግብፅን አሁን ቤዛ ሆናለች ማለት ግብፅ ክርስቶስን ሆና ወይ እግዚአብሔርን ሆና ታድናለች ለማለት ሳይ ከቁጥር 35 ኦኬ ሐዋርያት 7 ሐዋርያት ሥራ ቁጥር 35 ምዕራፍ 7 ያ ቁጥር 35 ማን ነው? ከእስራኤላውያን ከእስራኤላውያን ከግብፅ ባርነት ነፃ ለማውጣት አይደል? አዎ ትክክል። እሱን ሲልከው አሁን ቤዛ አድርጎ ሾመው ማለት ነው። ለምሳሌ በኦሪት ዘጸአት ምዕራፍ 7 ከቁጥር 1 ላይ እግዚአብሔር ሙሴን አንተን አምላክ አድርጌሃለሁ ይለዋል። አሁን አምላክ ሆኗል ማለት በእስራኤልን ነፃ ሲያወጣ በግብፅ ምድር ላይ በፈርዖን ላይ ገዥ እንዲሆን አዛዥ እንዲሆን ተሰሚ እንዲሆን በእግዚአብሔር ዘንድ ሞገስ ማግኘትን እንጂ ፈጣሪ ነህ ለማለት አይደለም። አምላክ ነህ ያለው ልክ እንደዛ ሁላ እዚህ ጋር አሁን ሹምና ቤዛ አድርጎ እግዚአብሔር ሙሴን ወደ ግብፅ ሲልከው እስራኤላውያንን እየመራ ነፃ ለማውጣት የተላከበት ኃላፊነት የወሰደበት እሱ ከፊት እየቀደመ ነው አይደል? እስራኤላውያንን ነፃ ያወጣው ያንን ላደረገበት አሁን ቤዛ ተብሎ ተሾመ ማለት ነው። አሁን እሱ ቤዛ ተደረገ። ዛት ሚንስ አሁን የቤዛ ትርጉም ክርስቶስ ቤዛ የሆነበትና ቅዱሳን ቤዛ የሚሆኑበት። ለምሳሌ አሁን የድንግል ማርያም እንመጣልሃለሁ። ቅዱሳኖች ቤዛ የሚባሉበት እኛ የማንችለውን ስለሚችሉት በእኛ ፋንታ እነሱ ከኛ ስለሚቀድሙ። ምክንያቱም የእግዚአብሔር መጽሐፍ ቅዱስ ሲናገር እግዚአብሔር ዓይንና ጆሮዎቹ ወደ ቅዱሳን ናቸው ነው የሚለው አይደለ? ወደ ቅዱሳኑ ስለሆኑ እግዚአብሔር ደግሞ ከኛ በተሻለ ከኃጢአትና ከበደለኞቹ በተሻለ ቅዱሳኑን
ወጣው እኔ ላንተ ቤዛ ሆኛለሁ ማለት ነው። በቃ ቤዛ ትርጉሙ ይሄ ነው። በኦርቶዶክስ ግን አብዛኛው ሰው ብታመጣው ቤዝነት አውቆ ነው የሚከራከር። እውነት እንነጋገር። ክርስቶስን ሲዘልፉ፣ ክርስቶስን ሲያንጓጡ፣ ክርስቶስን የሚፈልጉትን ሲያደርጉ አንድ ኦርቶዶክስ መጥቶ ሲከራከር ሰምተው ታውቃለህ ወይስ ሁልጊዜ ማርያም ላይ ጥያቄ ሲነሳ ብሎ ነው የሚመጣው? ሀቅ እንነጋገር። እኔም ኦርቶዶክስ ነኝ፣ አንተም ኦርቶዶክስ ነህ። በምን ጉዳይ ላይ ነው ኦርቶዶክስ ልጅ ብዙ ጊዜ ጓ ብሎ የሚመጣብህ? ሀቁን ነው የምናወራው። እዚህ ጋር ምን መደረግ አለበት፣ ቤዝነቷ የምንድን ነው የሚለውንም አብረ ነው የምታወራል። በደንብ እሺ፣ እግዚአብሔር ያክብርልኝ። ለጥያቄ ግን አዳምጠኝ ትንሽ ደቂቃ በማለት እንዳታቆመኝ። የድንግል ማርያም የቤዛነት እኔ የማምነውንም ቤተክርስቲያን የምታስተምረውንም ሁሉም ኦርቶዶክስ ተዋህዶ አማኞችም የሚያምኑትንም ጭምር ነው የምነግርና ከዛ የተሳሳተ ከሆነ ስህተት ስለሚሆን እዚሁ የሚሰሙትም ወይ ንስሐ ይገቡበታል ወይ ያስተካክላሉ፣ ራሳቸውን ያዩበታል። ከመጀመሪያው ነው የምነሳል፣ ከሔዋን ማለት ነው። ለምሳሌ አዳም ተፈጥሮ በገነት በነበረበት ሰዓት ላይ ከዚህ ዕፀ በለስ እንዳትበላ ሲባል እሻለ፣ ትእዛዙን ጠበቀ፣ መኖር ጀመረ። ከዛም እንግዲህ ሔዋን ተፈጠረች። ሔዋን ከተፈጠረችለት በኋላ ደግሞ ዕፀ በለሱን መብላት ስለነበረ እሷ ተቀበለችና በላች፣ ለሱም አበላችሁ። ከዛ ምንድን ነው ሲለው እሱ ይሄ የሰጠኝ ሴት አበላችኝ አለ። ሰይጣን እሷ ስትጠየቅ እባብ አለች። እንግዲህ በዛ መንገድም ምክንያት ስለማያድን ሞት ተፈረደ ማለት ነው። አሁን ሞት የሚባለው ነገር በአዳም በኩል መጣ ማለት ነው ወደኛ አይደለ? በአንዱ አዳም በኩል የመጣውን ሞት ማን ለወጠልን? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞታችንን በሞቱ ሞቶ ማለት ነው። ሔዋን ምክንያት ለሆነችበትስ ለሞቱ ምክንያት አዳም ብቻውን በነበረበት ሰዓት አልተሳሳተም፣ ምንም አላደረገም። ነገር ግን ሔዋን ጋር ሲኖር ግን ሔዋንን ሲያገኛት ግን ሔዋን ተሳሳተችና አሳሳተችው፣ ለሞቱ ምክንያት ሆነች። እሷ ለሞቱ ምክንያት እንደሆነች ሁላ ይቅርታ፣ እዚህ ጋር የሆነ ነገር ልጨምር። ለዚህ ነው ክርስቶስ ሲመጣ 12 ሐዋርያቶች ወንዶች ብቻ ይሆኑ፣ ሴቶች አይታመኑም። በዚህ ጉዳይ ዳግመኛ ስህተት እንዳይሰራ 12 ሐዋርያቶች ወንዶች ብቻ ነበሩ። ይህንም ወቁት፣ ሴቶች አይታመኑም። ለዛ አይደለም። እሺ ለዛ አይደለም፣ እሱ እነግርሃለሁ። እሺ ከዛን ይሄንኛው ከሆነ በኋላ አሁን በሔዋን በኩል ለሴቶች እግዚአብሔር ደግሞ እንዴት ትልቅ ቦታ እንደሰጣቸው እነግርሃለሁ ብዬ ነው። በመጽሐፍ ቅዱስን መሰረት አድርጌ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአዳም በኩል የመጣውን ነገር በነፍሰው የሞታችንን በሞቱ ኃጢአታችንን በጽድቁ እንግዲህ አስበዋል። እሱ እርቃኑን ተሰቅሎ እኛን ጸጋ አልብሶን ክርስቶስ ያንን ነገር ሸፈነልን ማለት ነው። ሞታችንን በሞቱ የሞታችን ምክንያት የነበረችውን እሷ የህይወታችን የሞት ምክንያት የነበረችውን ሔዋንን የመዳናችን ምክንያት ሆና ክርስቶስን ስለወለደች ቤዛ የምትባለው ድንግል ማርያም ለዛ ነው። ቤዛ ማለት ትርጉሙ ምንድን ነው ብያለሁ? ምትክ ማለት ነው ብያለሁ። አይክበድ፣ ችግር የለውም። እሺ ኖ የከበደኝ ነገር እንደዘግብ ነው። የከበደኝ ነገር ችግር የለውም። የመኖራችን ምክንያት ያልከኝ የመዳናችን ምክንያት እያልከኝ እኮ የመዳናችን ምክንያት። አዎ በትክክል የመዳናችን ምክንያት ክርስቶስ ነው እንዴ? አይደለም። የክርስቶስ የመዳናችን ምክንያት ሳይሆን አዳኛችን ነው ይላል መጽሐፍ። ቅዱሳዊ ነው የምናወራው፣ ተረት ተረት አይደለም። መጽሐፍ ቅዱስ ላይ የሚለውን ነው የምንነጋገረው። መጽሐፍ ቅዱስ ላይ የመዳናችን ምክንያት ማርያም ናት የሚላለ ማብራት ቀስ እያለን እንጂ ስለወደደን ብቻ በምንፈልገው መንገዱ ማውራት የለብንም። የቱ ጋ ነው የሚለው ንገረኝ እስቲ። የመኖራችን ምክንያት በቅድስት ድንግል ማርያም አይልም መጽሐፍ ቅዱስ የሚለው በክርስቶስ ነው። በክርስቶስ ምክንያት ነው የኛ ህይወት የተገለጸው። አይ አይደለም በማርያም ነው የምትለኝ ከሆነ ከነ ማስረጃው እያደረግ እናውራ። እሺ ሔዋን ለአዳም የመሞት ምክንያት ሆናለች አልሆነች? ሆናለች።
ግን ሔዋን የአዳም የመሞት ምክንያት ናት የሚል ተጽፏል ወይስ በተግባር ነው የተገለጸው? ይኸው እዛው ላይ በተግባር ተገልጿል። ድንግል ማርያም አሁን ወደ ልመልሳ እንዴ ልመልስ እኮ መለስክ። በቃኝ። የመለስከው ልክ ስለሆነ ስለ በቃኝ ነው። ከዛ ወደ ቀጣዩ ልሂድ ነው የምልህ። ኦኬ ሂድ። ድንግል ማርያም ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያዳነን ነው አይደለ? ማርገዟን እንኳን ቅድስት ድንግል ማርያም አታውቅም ነበር። ይሄን ታውቃለህ? ቆይ አረ ከእሷ አልደረስኩም። ክርስቶስ የመዳናችን ምክንያት ሳይሆን ቆይ ችግር የለውም። እሱን እንዴት እንደምታውቅ እነግርሃለሁ። ምንድን ነው የምትለኝ? አታውቀውም ማርገዟን ሁላ ጽንስ መያዟን ሳላወራ እኮ ዮኒ እንዴ አይደለም ዮኒ፣ ይኸውልህ ተረጋጋ። አንደኛ በየመሃሉ ኢንተራፕት ካደረከኝ ሀሳቤን በደንብ አላስረዳህም ወይ? በደንብ ላስረዳህና ስል ያንተ ይበቃኛል ትላለህ እንዴ? ጎይ ኧረ ተው አንዴ ነው ያልኩህ። ብዙ ጊዜ ያልኩት አታድርገው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የመዳናችን ምክንያት ሳይሆን አዳኛችን ነው፣ ያዳነን ነው። ያዳነንን ደግሞ የወለደችው እመቤታችን ቅድስት ድንግል ማርያም ነች። የመዳን ምክንያት ማን ነው? እሺ ታዲያ እኮ የመዳን ምክንያት ማለትን ደግሞ ድንግል ማርያም ነች አልኩ። የመዳናችን ምክንያት ማለት ክርስቶስን የወለደችው እሷ ስለሆነች ማለት ነው። በማን ፈቃድ? በእሷም ፈቃድ፣ በእግዚአብሔርም ፈቃድ። በእሷ ፈቃድ ነው ያልከኝ? በእሷ ፈቃድ እንደ ቃልህ ይሁንልኝ ብላ ስትፈቅድ ነው። በቃ መጽሐፍ ቅዱስ አውጣ፣ የሉቃስ ወንጌልን አውጣ፣ ምዕራፍ 1 ቆይ አውጣ አይደለም ቆይ መጽሐፍ ቅዱስ ነው ያውጣው። ምንም አላውቀው መጽሐፍ አንደኛ እንዲህ ኧረ በመዳን ጥቅስ ማወቅ አይደለም ምን እንደሚመረዳት ነው። ዮኒ እኮ አውጣውና እያነበብከው እናውራው። እሺ አንድ ምዕራፍ ነች እኮ ገና በቃ እዛው የሉቃስ ወንጌል ምዕራፍ 1 ላይ ነው። እሷ ስለፈቀደች ነው አላልክ ወይ? መድኃኒዓለም እንዴ የእሷን ፈቃድ አለበት። አዎ እሺ አንድ ስንት ነበር? 40 ስንት ነው 20 እንደው ከፈለክበት ጀምሮ አንብቦ ችግር የለውም። ቅዱስ ገብርኤል ከሄደበት ጀምሮ እሺ ይኸው እዚህ ጋር አለ። ይኸው እንዲያ ከቁጥር 26 ጀምሮ አንብብ። አንድ ቆይ ከቁጥር 28 ጀምሮ ላንበው። አሁን ነው ከ27 ጀምሮ ላንበው። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ማርያም ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። ማርያም ነበረ። ኖርማል ማርያም ነው የምትባለው። ከዛ በፊት ምንም ነገር የለም እንዳትረሳ። ገባ? መልአኩም ወደ እርሷ ገብቶ ደስ ይበልሽ። መልአኩ ማውራት አለብን ወይስ ያንተ ፖይንቶች ናቸው? ኖ በጭራሽ ታወራለህ። እሺ ስለዚህ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። እርሷ ባየችው ጊዜ በንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው? አታውቅም ነበር እያልኩ ነው። አታውቅም፣ ቅድስት መሆኗን አታውቅም። ይህን አይደለም በዛ ፐርስፔክቲቭ አትረዳው። እንደሱ አይደለም፣ በዛ አይደለም። እኔም በመረዳው እረዳዋለሁ። መልካምሽ የግል እንትን ይሆንሽ። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሎ ነገራል። እሺ አትፍሪ፣ እነሆም ትጸንሻለች፣ ወንድ ልጅም ትወልጃለች፣ ስሙንም ኢየሱስ ትይዋለሽ። እርሱ እዚህ ጋር ነው ብዙ ፖይንቶች አሉት። እዚህ ጋር ስማ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን ዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይም
አጸነሰች? እሷ አልጸነሰች? ጸንሳለች። አሁን እዚህ ላይ ጸንሳለች። እዚህ ጋር እነያ እስከዚህ ሰዓት ባለው አሁን እስካሁን ባወራው ቦታ ላይ ኢየሱስ ክርስቶስ ወደ ድንግል ማህፀን ገብቶ ተጸንሷል። አባቴ አንተ ቆይ አሁን እስካለው ነው የምልህ፣ እስካለው ድረስ አሁን እናነባለን እኮ እንቀጥላለን። አሁን አንተ እስካነበብክበት ቆያ ዮኒ፣ እንደዛ አይደለም መጽሐፍን የምንረዳው አይደለም። የምር ችግር የለውም ለእንትኑ ይሄ ፈን የምታረግበት መንገድ ተቸግሬ አይደለም ዮኒ፣ ተግባብተን እንድንሄድ ስለሆነ ለመማማር ስለሆነ አይሻልም? ላምብበው፣ አይዞህ ኢትስ ኦኬ። ማርያም መልአኩን ወንድ ስለማላውቅ ይኸውልህ በያዕቆብ ቤት ላይ ለዘላለም ይነግሣል ለመንግስቱም ፍጻሜ የለውም አለ። ምን አለች? ከዛ ማርያምን መልአኩን ወንድ ስለማላውቅ እንዴት ይሆናል አለችው። ስለዚህ ወንድ ዛት ሚንስ አሁን አልተረገዘም ማለት ነው አይደለ? ኖ አሁን እሺ፣ ያን ቆይ እሺ፣ ወደ ቀለል ላርግልህ። ቆይ ተረግዟል። አሁን እዚህ ጋር እሷ ቆይ እሺ፣ ጥያቄውን ቀለል ላርግልህ ዮኒ፣ እንደሱ በመሆን አይደለም። እሺ ባይብል እንደዛ አይደለም። አሁን ቅዱስ ገብርኤል ይሄን ሁሉ ሲናገራት እሺ ይሁን ብላ ተቀብለዋለች። እስካሁን ድረስ ባለው ስትሰማ በጣም የሚያማልሉ ቃላቶች፣ እጅግ በጣም ሰዎች ሊቀበሏቸው የሚችሉ ነገሮች ናቸው። የምትወልዱ የእግዚአብሔር ልዑል እንደሆነ፣ ስሙን ኢየሱስ እንደምትለው፣ የዳዊትን ዙፋን የሚወርስ እሱ እንደሆነ፣ በጣም ታላቅ እንደሆነ ይሄን ሁሉ እየተነገራት ነው፣ ለአንዲት ብላቴና ልጅ ማለት ነው። ይሄ ሁሉ ሲነገራት ግን እሷ ወንድ አላቅም ነው አይደለ እያለችው ያለችው። ለምን እንደዛ አለችው እንጂ እሺ ብላት አልተቀበለችው ማለት። ለምን እንደዛ አለችው? እንጨዋወታ። እዚህ ጋር የምነግርህ እዚህ ጋር ለምን መሰለ የሚታወቀው በማንኛውም ዘመን አሁን ቴክኖሎጂ ተቀይሮ ነው እንጂ በዛ ዘመን ከወንድ ጋር ያልተኛ ዮኒ አታረግዝም አለ። ተሳሳት ኮይ አለ ካልክ ኤልሳቤጥ ፈቃዷ ጋር እንደርሳለን። አሁን ያሉትን እየተማማርናቸው ልናገር እንዴ? እኔም ልናገር፣ አንተ በእሷ ፍቃድ ነው የሆነው። እኔም ደግሞ ልናገር። እሱን እኮ ላስረዳህ ነው እኔ። እሺ ተናገር። እሺ አልችልም እንዴ? አንተ ብቻ ነህ መጽሐፍ ቅዱስ የምታነባው? እኔስ ማስረዳት አልችልም ወይ? አረ እንደዛ አይደለም። አረ በዛ ፐርስፔክቲቭ አይደለም ትይኝ። እሺ ይቅርታ። እኔ እኮ ግራ። እሺ ይቅርታ። እሺ ይቅርታ። እሺ ይቅርታ። እሺ ይቅርታ ብለኛል። ቆይ ታንኪ በእሷ ፍቃድ ነው ብለሃል። እኔ ደግሞ ምሳሌ ላምጣለህ። ኤልሳቤጥ ባረገዘች ጊዜ ዘካርያስ ቤተክርስቲያን ሆኖ በነበረበት ጊዜ ምን ቅዱስ ገብርኤል መልአክ መጥቶ ሲነግረው ምን አለ? እንዴ አይሆንም ባለበት ጊዜ ምንድን ነው ያደረገው? ልጁ እስኪወለድ ድረስ ዱዳ ትሆናለህ ብሎ ነው የዘጋው። እዛው ዱዳ እሱ ስለፈቀደ አይደለም የሚሆነው። ዘካርያስ ስለፈቀደ አይደለም የሚሆነው። አርግዛለች፣ ሚስቱ ጸንሳለች። ዱዳ ትሆናለህ ብሎ አፉን አዘጋው አይደል? 6 ወር ሲወጣ ከቤተ መቅደስ አይተው ተደነባበሩ። የሆነ ነገር እንደነበረ ገብቷቸው ነበራል። ልጁንም ዮሐንስ ያለው ከዛ በኋላ አይደል እንዴ? ስለዚህ ምንድን ነው የእግዚአብሔር ትእዛዝ እንጂ በሰው ትእዛዝ የሚሆን ነገር የለም። እኛንን እንዴ ፈጣሪን ትእዛዝ የምናዘው? እኛንን እንዴ የምንፈቅደው? እኛ ስንፈቅድ ነው እንዴ እግዚአብሔር የሚያደርገው? ወይስ እኛ የእሱ ፍጡራንን እኛንን የምንቀበለው? እንዴት እያልክ ነው የምታስተምረው? ይሄ እኮ ስህተት እየተናገርክ ነው እዚህ ጋር። እንዴት የእኛ ፍቃድ ነው እንደሚጠየቀው ከእግዚአብሔር? የእሱ ፍጥሮች ሆነን ምን አይነት ትምህርት ነው የምትማሩት? የእኛ ሳይሆን የእሱ ፍቃድ ነው። ኢቭን ነብዩ ዮናስን አልፈልግም ባለ ጊዜ 3 ቀን ሻርኩስ ከቶ አሳ ነባሪው 3 ቀን ውሎ አሳድሮት ተፍቶት አይደል እንዴ እንዲናገር ያደረገው? ምንድን ነው የምናወራው? እግዚአብሔር ያለውን ታረጋታለህ፣ ወደድክም ጠላም። እሱ ካለ ውጭ የሚሆን ነገር የለም። የእኔ ፍቃድ አይጠየቅም። ጠይቆ አያውቅም። የእኛን ፍቃድ ጠይቆ እግዚአብሔር አያውቅም። እሱ በፈለገው ነው የሚያደርገን፣ የሚሾመን፣ የሚሽረን እሱ በፈቀደ ጊዜ ነው። ስለዚህ አንተ በእሷ ፍቃድ ነው እያልክ ያልከው ማን እንዳስተማረ ባላቅም አሁን ትዘግበኛለህ። ጎሄድ ልስማ። ዝም ነው የምለው። ቴንክ ዩ። እሺ ከጨራ አሁን አዳምጥ። እሺ ቴንክ ዩ።
መጀመሪያ እዛ ስለ ዮሐንስ ስላነሳ ዮሐንስ በአንድ ጊዜ ያንን ነገር ላይ ትናገራለህ ተብሎ የዘካርያስ የተነገረው በአንድ ጊዜ ልሳኑ የተዘጋው ቅዱስ ገብርኤል ሊናገር የመጣውን ነገር ስላላመነ ነው። ይሄ ያላመነበትም ምክንያትም ራሱ ቅዱስ ገብርኤል ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ቃሌን ስላላመንክ እስክትወልድ ድረስ ዲዳ ትሆናለህ ተብሎ ያንን ዲዳ የተደረገው ማለት ነው። ዛት ሚንስ ገና መጣ ትጸንሳለች ባለቤት ብሎ ልጅ ትወልዳለህ ስሙንም ዮሐንስ ትለዋለህ ሲለው ስላላመነ ነው ዲዳ የሆነው። አንድ ዲያሎግ ነው። ድንግል ማርያምን ይሄን ሁሉ ነገር ብሏት ወንድ ስለማላውቅ አለችው። አንድ ብለህ ቁጥር ከዛ ወደ ታች መውረድ ትችላለህ። ከዛ ይሄ ስለ ፈቃድና ስለ ምናምን ላወራኸው ግን እግዚአብሔር አምላክ የግዴታ